በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 26 ቀን የሚከበሩ የቅዱሳን በዓላት። ሰማዕቱ ቅዱስ ዮሐንስ። ቅዱስ ዮሐንስ በአራተኛው መቶ ክፍለ ዘመን የነበረ ቅዱስ ሰው ነው። ወላጅ አባቱ ጣዖት ጠራቢና አምላኪ የጣዖቱም አጣኝም ነበረ። እናቱ ግን በድብቅ ክርስቶስን ታመልክ ነበር። ልጇን ክርስትና ብታስተምረው አባቱ ጨካኝ በመሆኑ ይገድለዋልና ዘወትር ጠዋት ማታ ወደ ፈጣሪዋ በእንባ ትለምን ነበር። ጠዋት ጠዋት አባቱ ጣዖት መጥረብና ማምለክ ያስተምረው ነበር። አንድ ቀን እግዚአብሔር ለሕፃኑ ዮሐንስ በራእይ ተገለጠለት፣ ምስጢራትንም አስተማረው። ለተወሰነ ጊዜ በሚደነቅ የክርስትና ሕይወት ከኖረ በኋላ ምንም ገና ዕድሜው 12 ዓመት ቢሆንም አባቱን ጣዖትህን ተው ሲል መከረው። አባት ግን ጨካኝ ነውና ትልቅ መጥረቢያ አንስቶ አንገቱን መታው። የቅዱስ ዮሐንስ ራሱ መሬት ላይ ስትወድቅ አካሉ ግን ለአንድ ሰዓት ቆሞ በደሙ ተጠመቀ። ይህ ሁሉ ሲሆን የተባረከች እናቱ ቁማ ታይ ነበር። መንፈሳዊት እናት ናትና አላዘነችም። ይልቁኑ ከልጇ ደም ለበረከት ተቀባች። አለችም፣ ጌታ ሆይ የምሰጥህ ምንም የለኝም፣ ይህንን ንጹሕ መሥዋዕት ግን ተቀበለኝ አለች። ቅዱስ ዮሐንስ በሰማዕትነት ካለፈ በኋላ አባቱን ርኩሳን መናፍስት አሳበዱት። እናት ግን አረማዊ ባለቤቷን ወደ ቅዱስ ዮሐንስ መቃብር ወስዳ ጸለየች። ልጄ ሆይ አባትህን ይቅር ብለህ ከፈጣሪ ዘንድ አማልድ አለች። ይህንም ብላ ባሏን ከመቃብሩ አፈር ወስዳ ቀባችው። አባትም በቅጽበት ድኖ ወደ ልቦ ተመለሰ። ስለ ሥራ ሁሉ ተጸጽቶ አለቀሰ። በእውነተኛ አምላክ በክርስቶስ አምኖ ተጠምቆ በመልካም ክርስትና ኑሮ ከተባረከች ባለቤቱ ጋር ለገነት በቅቷል። ቅዱስ ሱስንዮስ። ዳግመኛ በዚህ ቀን ቅዱስ ሱስንዮስ ተሰይፏል። ቅዱሱ በዘመነ ሰማዕታት ቤተ ክርስቲያንን በገድላቸው ካስጌጧት ታላላቅ ሰማዕታት አንዱ ነው። እግዚአብሔር አምላክ ከሰማዕታቱ ጽናት ጸጋ በረከትን ይክፈለን። ሚያዝያ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ቅዱስ ሱስንዮስ ሰማዕት ሶርያዊ። ሰማዕታት የቅዱስ ሱስንዮስ ማኅበር፣ አባ ሰርጋ፣ ቅዱስ ይድራስ። በዚሁ ቀን የሚከበሩ ወርሃዊ የቅዱሳን በዓላት። ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞሐ ዘሐይቅ። ቅዱሳን ሰማዕታትን አግራን። ቅዱስ አቡነ ሰላማ ከሳቴ ብርሃን፣ ቅድስት ሳራ ብእሲተ አብርሃም፣ ቅድስት ርብቃ ብእሲተ ይስሐቅ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ከቁጥር 35 እስከ 39። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት
ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት